ሞዴሬተርስ ማይ ሲስ ምንም አይደሉ ዴ አንገብጋቢ ጉዳይሽ ሀረሯ ትቀድም ነበረ። ተስፍዬ መጥቷል ቅልቦች እና ልነግርላት ነበረ። መታገዝ ትችያለሽ ወይስ አንገብጋቢ ነው አሁን ትናገሪያለሽ? እኔ ትንሽ አንገብጋቢ ነው እና ደግሞ ወደ ስራም ልገባ ስለሆነ ተናግሬም። እሺ ንገሪኝ። ችግር ናገርና እኔ አንገብታላል። እሺ ንገሪኝ። እኔ እጠብቃለሁ። አመሰግናለሁ ስላስገባችሁኝ ማለት ነው። እኔ ያለሁት ጆርዳን ነው። አንድ እናት ነች እና ጆርዳን ላይ ነው የምትሰራው። እዚሁ አጠገቤ ነች ታች እና ወደ አማራ ነች። የአማራ ልጅ ነች እና እኔ ወላይታ ነኝ፣ ግን እዚሁ አጠገቤ ነች እና ያው ልትሞት ነው በረኪና ጠጥቼ ልሞት ነው ምናምን ብላ በጣም ስቃይ ውስጥ ነች። ታማለች እና ወደ ሀገር ለመግባትም ብላ ቢሮም ደውላለች እና ከሀገር የመጣሽበትን ከኢትዮጵያ የመጣሽበትን ብር ከፍለሽ የመዳሞንን ብር ከፍለሽ ነው የምትሄጂ ያሏት። ሐኪም ቤት 2-3 ሄዳለች። ምንም ለውጥ የለም። ፎቶ ሁሉ አንስታ ልካለች። በቃ ሐኪም ቤት ዳ ያ ነርቬጅ ምናምን ነው የተባለችው። ፊቷ አይኗ ሁሉ ማየት አትችልም። አሁንም እያለቀሰች ሪኮርድ አድርጋልኝ ነበረና በጣም ስቃይ ውስጥ ነች እና ከመመቷ ደርሱ። በመጀመሪያ ደረጃ ብሄሯን መግለጽ ለምን አስፈለገው? እዚህ ቤት ብሄር እንደማይገለጽ ታውቂያለሽ። አስቀድመሽ ብሄሯን መናገር ለምን አስፈለገ? ሰው ነች። በሰውነቷ ብቻ እኔ ያለው ገብቼም አላውቅም። ብቻ እዚህም ዛሬ እኔም ስላሳዝነች እንደ እናቴ ስላያት ትልቅ ስለሆነች ቤት ሰው በሰውነቱ ነው የሚረዳው። ሰው ስለ ብሄሩ አይደለም እዚህ ቤት የሚረዳው። ሰው ከሆነ ብቻ እዚህ ቤት ይረዳል። ምንም ይሁን ብሄሩ፣ ምንም ይሁን ሃይማኖቱ፣ ሌላ ዜጋ እንኳን እየረዳን ያለን ሰዎች ነን። ስለዚህ ብሄር መጥቀስ አይጠበቅብሽም። እሺ መጀመሪያ የገንዘብ ለዛ ኦኬ ችግር የለም። ኔ ውድ የገንዘብ እርዳታ አይደለም ብለሻል። ስለዚህ ድምፅ እንድንሆናት ለኤምባሲ እንድናደርስላት ኤጀንሲውን እንድናናግርላት ነው የምትፈልጊው? እንደዛ ነው። ታማለች። ወደ ሀገር ለመግባት ነው የምትፈልገው። እንደገና ደግሞ እዛ በሚሰራበት ቤትም ተበድላ ነው ያለችው። ምንም ያው ቲክቶክ ምናምን አታውቅም። ያው በኢሞ ነው የምናወራው። ቀጥታ ቁጥር አላት የዚህ የጆርዳን ሰተኛለች እና ሁላችሁ ማናገር ትችላላችሁ። ቁጥሩ አለ እና እኔ ለቆንጽላ ለጆርዳን ላለው ኢትዮጵያ ቆንጽላ ቢሮ ተዘግቷል፣ ግን አየር ላይ ይሰራሉ። ላስተላልፋት። ስልክ ቁጥሯን ስጭኝና 07 ቆይ አየር ላይ አትስጪባት። ተይ እንጂ እንዴ! መጥፎ ቤት እየሰራች ቁጥሯ አየር ላይ ተሰጥቶ ሁሉም ደውሎባት በኋላ ሰዎቹ ስልኳን ቢቀሟትስ? ተው እንደዚህ አታድርጉ። ቆይ ሞዴሬተር አስገባሻለሁ። እንዴ እንደዚህ አይነት ክፉ ቤት እየሰራች ስልኳ 10 ከጠራ ይቀሟታል ስልኳን። ሰው ደግሞ አያስብ። እንደገና ደግሞ ቤት ውስጥም ውሃው ላይ ያነፍዬ ውሃ ነው የሚያጠጧት። ምግብም የለም። እንደገና ደግሞ በር ተዘግቶባታል። ሴትዮዋ ደግሞ አሮጊት ነች እና በሩን ግቢውንም የቤቱንም መግቢያ ቆልፋ ትራስር ነው ቁልፍ የምታስቀምጠው። ውጭ ለመውጣትም አቅቷታል። እንደው እኔ ጥፊ ብያትን ነበረ ስቃይ ውስጥ ለሚው ከዛ ሁላ እኔ በርኪና ጥጥቼ ሞታለሁ ስትለኝ በእናትሽ በእግዚአብሔር ሰው ሀገር ላይ ሆነሽ እንዳታርጊ በራስሽ ላይ እንዳትወስኝ ብያት እያባበልኳት ነው እና በጣም ስቃይ ውስጥ ነች እና በር ሁሉ ተቆልፎባታል። ነው የሚያስጠጧት። ላይፍ ላይ ሆኜ ደውልላት እና ድምጿን እንሰማለን። አናገራታለሁኝ። አሁን ሞዴሬተር ሶፊን አስገብቼ ልሻለሁ። አንዴ አሁን አንቺ በኢንቦክስ ሶፊን ንኪያትና ፎሎ አርጊያትና የልጅቷን ስልክ ቁጥር ስጫት። አንቺ እዚሁ ሁኚ ከገስት እንዳትወርጂ። እኔ አሁን እደውልላታለሁኝ ለህዳር። ስሟ ማን ነው? ስሟ ማን ነው? ስሟ ማን ነው? እህታችን ስሟ ዝም ብላ ነው ስሟን ዝም ብላ ነው እንትን ያስቀመጠችው። ስም የለም ኢሞ ላይ የማርያም ሴል ምናምን ነው ያስቀመጠችው። ስታወሪያት ስሟን አታውቂውም? ስታወሪያት ስሟን አልነገረችሽም? እሷ እንደ ድንገት አንድ ቀን ሱቅ በወጣችበት ነው ያው ቁጥር የሰጠችኝ እና በስልክ ነው የምናወራው እንጂ ስሟን አልነገረችኝም። ስሟን አታውቂውም እስካሁን ስታወሪያት? ስሟን አላውቅም። እኔም ላግዛት በምለው ነው እንትን ያልኳት ስላሳዘነች። በጣም ስቃይ ውስጥ ነች። ስሟን አላውቅም። Okay, ask Hannah to check. Did you check in the drawer here? Did you check here? No, there is no. Check in my drawer, second drawer. I already checked there. In my drawer? In second. Abu here እንዴት ዋልሽ ማሬ? አለሁልሽ ሶፊዬ፣ እንዴት ነሽ? አብል ቼክ ፎር ካም ለሚ ሃይ ብዬሻለሁ በውስጥ ቁጥሩን ላኪልኝ። እሺ 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 ላኪልሽ። ኢሞ ላይ ፎቶ አለ ለሚ
Did you check here, mommy? Yes. Did you check here? You can use this mine, pink one. You can borrow mine. That is mine. Wait, let me check here if. But it's been here for a long time, so it's not trapped. Okay, I will check here. ፎቶ አለ ፎቶ ቆይ ላሳያችሁ። ያው ፊቷ ሁሉ በጣም ታማለች። ይዘጋል፣ እንዳታሳይ ታይ ማሬ፣ ለምን እንዳታሳይ ይዘጋል። አለኝ ፎቶ። ኦኬ እሺ ቁጥሯን ስለምትልኪልኝ አሁን ሴቭ አድርጌ ስደውልላት ኢሞላ ያዋለው ነው ፎቶዋ። ቪዲዮ ኮል በቃ አውሪያት። አሁን ቁጥሩን ልኬልሻለሁ። ሶፊያ የት ሀገር ናት ያለችው? ኮድ አልከተትሽም ለምን? ኦኬ ጆርዳን ነች። ፕላስ የጆርዳን ኮድ ቆይ ልላክልሽ። ፕላስ 962 ነው። ኦኬ አስተካክል። ፕላስ 962 ነው የጆርዳን። ከላይ እሱን ዜሮን አጥፍተሽ ፕላሱን ጨምረሽ እንደዛ እንትን በይና ለልጄ ማውዝ እየፈለኩለት ነው፣ የላፕቶፑን ማውዝ። ልካሽልኛል ቁጥሩን? ኮድ አድርጌ ልኬልሻለሁ። ከታች አለሁ። እሺ ሶፊ። እሺ አብይ ዋትሳፕ የላትም፣ ሶ ግዴታ ኢሞ መክፈት አለብኝ። ኢሞ ዳውንሎድ ላድርግ። እኔ ኢሞን በጣም ነው የምጠላው። በየጊዜው በእንደዚህ አይነት የላትም አይሰፋ። አዎ በየጊዜው እንደዚህ አይነት ችግር ሲፈጠር ኢሞ ዳውንሎድ አደርጋለሁ። ጉዳዩን ስጨርስ ኢሞ ደልታለሁ። አሁንም እንደገና ሀቢባ ገና ሚዲያ አቋቁመሽ የመዳም ቅመሞችን ጥሩንም ገጠመኙንም የሚያስከፋውንም ኢንተርቪው ታረጊናለሽ። የኔ ቆንጆ እንዳትሸበሪ፣ እንዳትረበሺ በምድረ ምቀኛ። በፍጹም የኔ ማር ሰላማዊትዬ አመሰግናለሁ። ዩር ኮመንት ሚንስ አላት። ኮመንትሽ በጣም ያበረታኛል። አመሰግናለሁ በጣም እህቴ። አንዴ ኢሞ ዳውንሎድ ላድርግ። ኢሞ ማንም ሰው ዝም ብሎ መደወል ስለሚችል ነው ኢሞ የሚያስጠላኝ ነው ጋይስ። ለዛ ነው እደልታለሁ። ከዚህ በፊት እንደዚህም በሳውዲ ኢሞ ዋትሳፕ የማትጠቀም እህታችን ችግር ላይ ሆና ለእሷ ብዬ ኢሞ ዳውንሎድ አደረገው። ከዛ ደግሞ የአህመድ ጉዳይ መጣት በሳውዲ የሚኖረው ኢሞ በኢሞ ማስረጃዎቹን ለመላክ ፈልጉ። ለእሱ አውረድኩ። አሁን ለሶስተኛ ጊዜ ነው ሳውርድ እምደልተው። የማላቀው ሰዎች እየደወሉ ዝም ብሎ ይጠራል፣ ይረብሻል በጣም። ሳይለንትን ብታደርጉት ይላል። ለዛ ነው የምደልተው እና በፈለግኩ ቁጥር ነው የማወርደው። አሁን ግዴታ ኢሞ ጭኜ እሷ ጋር መደወል አለብኝ። እየተሽከረከረ ነው ሊወርድ ዳውንሎድ እያደረገ። ግን ለምን ዋትሳፕ እንደማይጠቀሙ አላውቅም። አብዛኛው ሰዎች በሳውዲ ጆርዳን ምናምን ያሉ ሰዎች ኢሞ ይወዳሉ። ለምን ዋትሳፕ አትጠቀሙት? ማጥፋትም እኮ ይቻላል እኮ። እየደለትኩኝ እንደ አዲስ ነው ዳውንሎድ ማድረግ። ማጥፋት የሚቻለው ምኑ ነው? ኢሞ ይቀለናል። እሺ እሺ ኦኬ። ይኸው ዳውንሎድ ሆኗል። ኦኬ ቲክቶክ ትራክ አክቲቪቲ አክሮስ አለው።
ኦኬ አሁን ቁጥሯን ሴቭ ላድርገው። እዚህ ላይ ኢሞ ላይ ነው መሰለኝ ገብቼ ሴቭ ማድረግ ያለብኝ ወይስ? ቆይ ስሟን አላውቀውም ብላለች። ማን ብዬ ሴቭ ላድርጋት? ኢሞ ላይ ማነው? ቃስኪ ዝም ብዬ የሆነ ነገር ብዬ ሴቭ ላድርጋት። ፕላስ 6 ብቻ ነው እንዲ ያረግሽው ሶፊዬ? ፕላስ 962 እኮ ነው። 9ን ረስተሻል። ኦኬ ቆይ እኔ ልጨምርበት። ይጎላል። ተጫውቱ። ሴቭ እያደረኩ ነው ቁጥሯን። አቡ እንዴት ነሽ? ይሄ ድምፅ እንዳያስደነግጣችሁ። ተስፍዬ እንዴት ነህ? ደህና ነኝ ያለው ገና እንደ መማር ጋር ድሬ ከዛ ወጥቼ ወደ ስራ ሂጄ አሁን ገና ከ30-40 ደቂቃ ገና እንቅልፍ ሽልብ ሲያደርገኝ የቤተሰብ ስልክ ላይ አይደለ ቮይስ ያስቀምጥ በጣም ይቀርታል። ኖ ያው ያውቃሉ። በምንም ሁኔታ ውስጥ ብኖር ሀቢባ ከጠራችኝ ቀስቅሱኝ ብዬ ከዚህ በፊት ተናግሬ ነበረ እና ሀቢባን ሲሉኝ ነው አሁን ከእንቅልፌ ነቅቼ እንትን ያልኩትና አመሰግናለሁ ተስፍዬ ወንድም። ወይ በጣም ኢትሚን ሰላት በእውነት ለእኔ ትልቅ ክብር ነው የሚሰማኝ። አመሰግናለሁ። እዛም ደግሞ እንዳጋጣሚ ወደ ቤት ከመግባቴ በፊት ለልጆች እያወራው ነበር እና ይህን ሰሞን ደግሞ ተነስተውባታል። አንዳንድ ላይ እንትኖችን ቪዲዮዎችን ቆራርጠው የኔም ልጆች እያዩ ነበር እና ያው ደግሞ ተነሱባት ምናምን ነገር። በምንም ሁኔታ ግን ከእሷ ጋር እንዳለን የተባለውም ቪዲዮ ስላየሁት እኛም የተረዳንበት አንግል ስላለ ግልጽም ነው ለነገሩ፣ ለመረዳትም የሚከብድ ነገር አይደለም። ግን ምክንያት ፈልጎ ያው ሰው መቀጥቀጫ አይነት ነገር ሊያደርጉ ፈልገው ነው። አንቺ ደግሞ የምትሰሚ ሰው እንዳልሆንሽ ይህም ማሳያ ነው። ከፊትሽም አንዳንድ ሌላው ቢሆን አሰብኩትና ያው በዛ እኮ ነው ደሜ በራራ ነው። እንደገና ደግሞ በምን እንጣላት ነው እቺን ሴትዮ በምን እንጣላት ነው? ሁል ጊዜስ ምክንያት እየፈለጉ እኔን ለመስደብ በቃ ምክንያት ነው የሚፈልጉት። ምክንያት በቃ ምክንያት እኔ አይ ዶንት ኖ። ይህ እዚህ ውስጥ ያላችሁም አሁን ብዙ ቁጥሮች አለ። ድምፅ አይረብሽም አይደለ? ትንሽ አይረብሽም። ምንድን ነው ያ ቪዲዮ አየሁት እና ምን ነው እንትን ስል ልጆችም ላኩልኝ። ምንድን ያደረን እየተናገረችው ሙሉ ላኩልኝ ስል ምንም ግልጽ ለማንም በእርግጠኝነት ታውቁታላችሁ። ውስጣችሁ ንጹህ የሆነ ሰው ያንን ቪዲዮ የሰማ ያንን ድምፅ የሰማ ሰው ያለችበት መልእክት ግልጽ ነው፣ የሚታወቅ ነው እና ሆም ብሎ ሰምቼዋለሁ። ኮመንት ላይ እንትን አትበሉ። ስለዚህ ምንም የተለየ ቶን የሌለው አይደለም። አንቺ የዛ ብሔር ተወላጅ ሌላውን እንደዚህ ብሎ እንትን ቢል የሚያስቀይም አይደለም። ሰራተኛ ማህበር ነው፣ ብሔር ነው ወይንም ተብሎ ያህል የስራ ሰው መሆናቸው እኔ ጉራጌ ያህል የስራ ሰው እንደሆነ በስራ እንደማይደራደር በደስታም በሀዘንም በዝናብም በፀሐይም በሁሉም አይነት ሁኔታ ላይ ሆኖ ቢያማው እንኳን ህመሙን ችሎ ከነ ህመሙ ስራ እንደሚሄድ
የጉራጌን ስራ ወዳድነት ነው የተናገርኩት። ግን አውቀው እኔም በህዝቡ ማስጠላት ስለሆነ የሚፈልጉት ሁልጊዜ ሰበብ እየፈለጉ እኔ የምናገራትን ቃላት እየሰነጠቁ በሌላ እየተረጎሙ ይናገራሉ። እኔ ደግሞ ኃላፊነትን ወስደው ከኔ አፍ ለሚወጣው ቃል እንጂ ሌሎች ጋር ሲደርስ ለሚሰጡት ትርጓሜ እኔ ኃላፊነት አልወስድም። መብታቸው ነው በፈለጉት መተርጎም። እኔን አያስቆሙኝም። አካውንት ቢዘጋ አካውንት ከፍቼ ይመጣለሁ። በጣም የሚገርመው ደግሞ እንደው ምናልባት የዛንም ያህል እንትን አይደለም ካፋቸው በጣም የማይከረፋ ቃል የሚጠቀሙት ይህንን እንትን ለማለት የሚሞክሩ ሰዎችን ሳይ ደግሞ እጅግ በጣም የሚያሳፍር ነው። ለማንኛውም በርቺ፣ አንቺ ጠንካራ ነሽ። ቅድምም አንድ ኮመንት ሲነበብ ስታነቢ ሰምቻለሁ። ያ ነው በቃ ነው ያንቺ ፊውቸርሽ የሚታይኝና የማትሸበሪ ሰው ስለሆንሽ ማለት ነው። ስለዚህ ቀጥይ፣ በርቺ፣ እኛም አለን ከጎንሽ። ትክክል እስከሰራሽ ድረስ ለእህት ወንድሞችሽ የሚጠቅም ነገር እስከሰራሽ ድረስ እኛ አንቺን ለመርዳት ከጎንሽ ለመሆን ሁሌም አለን እና በእውነት ገና ተኝቼ ሲቀሰቅሱኝ እንኳን አልወድም እና ሀቢባ ናት ሲሉኝ በቃ እንትን የነቃሁት እና ትንሽ የምንትን ያለበት እኛው ከጎንሽም እንዳለን በዚህ ሰዓትም እንዳሳየት የሚያለው በርቺ የኔ እናት። ቴንክ ዩ ሶ ማች ተስፍዬ ወንድሜ፣ መከታዬ፣ ኑርልኝ። እጅግ በጣም አድርጌ አመሰግናለሁ። እኔ ስሳሳት ዝቅ ብዬ ይቅርታ የምጠይቅ ሰው ነኝ። ትዝ ካላችሁ አንድ ማስታወቂያ ስሰራ ለመስቀል በዓል የተዘጋጀ ፓርቲ ለመስቀል በዓል ፓርቲ ተዘጋጅቶላቸዋል ብዬ ቪዲዮ ሰርቼ ስህተት እንደሆነ መስቀል የኦርቶዶክስ ሃይማኖትን የሚገልጽ ነገር እንደሆነ ከፓርቲ ጋር ከኮንሰርት ጋር ላያይዘው እንደማይገባ ስትነግሩኝ ትክክል ናችሁ ተሳስቻለሁ ብዬ ወጥቼ ዝቅ ብዬ ህዝቤን ይቅርታ ጠይቄያለሁ። ለምን? ስለተሳሳትኩ። ስሳሳት ይቅርታ የምጠይቅ ሰው ነኝ፣ ግትር አይደለሁም። ሰው ነኝ፣ ልሳሳት እችላለሁ። ስህተት ስሰራ ይቅርታ ጠይቃለሁ። ያለ ስህተቴ ግን ሰዎች በጉልበት በስድብ አጸያፊ ስድብ በመሳደብ በስድብ እኔን አሸማቀው ያለ ጥፋቴ ይቅርታ አስጠይቀው እኛ ጉልበተኛ ነን፣ እኛ የሚዲያ ባለቤት ነን፣ እኛ የፈለግነውን እየኮረከምን ባያጠፋም ይቅርታ እናስጠይቀዋለን። ኖ ቲክቶክ ይቀራታል እንጂ እኔ ያላመንኩበትን ነገር ያለ ጥፋቴ ይቅርታ አልጠይቅም። ሳጠፋ ይቅርታ ጠይቃለሁ። ስሳሳት ታርሙኛላችሁ፣ እታረማለሁ፣ እሰማለሁ። ያለ ጥፋቴ ግን ለጉልበተኞች እነሱ ጉልበታቸውን አቅማቸውን ለማስመስከር ብቻ ሲፈልጉ እኔ ላይ ያለ ጥፋቴ እኔን ጥፋት ይቅርታ ለማስጠየቅ ኔቨር ኤቨር ኔቨር አላጠፋሁም። አንድ ነገር ለመድገም ያህል እኔ እንደነገርኩሽ ትናንትና ከምሽቱ 3 ሰዓት ጠዋት እስከ ጠዋቱ በኢትዮጵያ 1 ሰዓት ድረስ መማር ጋር ያደር ነው እና እጅግ በጣም ከዚህ በፊትም እዚህ ቤት እንደጠቀስኩት ከ1800 በላይ የማህበራዊ ሚዲያ ተጠቃሚዎችን ስልጠና ሁላ ሰጥተናል ላለፉት 5 ዓመታት። በቅርቡ ደግሞ ከአንቺ ጋር ኮንሲስተንሲ ከብዙዎችም ጋር እንደዚሁ ይሄን ስንሰራ የነበረበት ሁኔታ አለና ትናንትና ማታ ደግሞ የመማርን ምን ያህል ያላትን ብቃት እና መልካምነት ያየሁበት በቲክታኩ ላይ 2 የሰው ውሃ ልክ ያየሁበት ውስጥ አንዱ አንቺንና መማር ማወቂና ነው ለሰው ምን ያህል መልካምነት ልብ እንዳላችሁ የተረዳውበት ነው። ትናንትና ደግሞ ሞር መማርን በደንብ ያወቁበት ነው። በአንቺ ጋር ረጅም ጊዜ አብረን ቆይተናል። ወጥ የሆነ አቋም ያየውበት ነው። መማርንም ያላትን ትዕግስት ያላትን መልካምነት ክፉን በመልካም የማየት ልቧንም የተረዳውበት የሰው የማህበራዊ ሚዲያ የሰው ውሃ ልክ ያየውበት ሁለታችሁ ላይ ያለውን ትዕግስት ያለውን መልካምነት ያለውን ቅን ልብነት ያየውበት ነው እና በርቱ ሁለታችሁንም። እንግዲህ ምናልባት እኛ ባንከፍላችሁ ነገ ተነገ ወዲያ ሀገር ልከፍላችሁ እንግዲህ ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም የሚባለው። ስለዚህ መልካም መስራት ነው ቢያንስ በውስጥሽ እንኳን የሆነ የሚሰጥ ሳቲስፋክሽን አለው። ኤግዛክትሊ። በርቱልን፣ ከጎናችኋል ሌላችሁ ነው። እስፍዬ በእውነት ኑርልኝ ወንድሜ፣ እጅግ በጣም አድርገን እናመሰግናለን። መልካምነት ይቀጥላል። ህዝቡ እያየ የሚመቸውን ይምረጥ። ሶሻል ሚዲያ ኢዝ ፍሪደም። ቲክቶክ ብፌ ነው። የተመቻችሁን አንስታችሁ
ብሉ። ለጤናችሁ ተስማሚ የሆነውን ለአይምሯችሁ ተስማሚ የሆነውን ሰው ተከተሉ ማለት ነው። አይምሯችሁ የሚስማማውን ለምሳሌ ብፌ ስናነሳ ለጤናችን ተስማሚ ኮሌስትሮል ያለበት ቅባት ያለው ነገር አያነሳም። ዳይት ላይ የሆነ ሰው ሰላጣ ነክ ነገር አትክልት እንደሚያነሳው ሰው እንደ ምርጫው እንደሚወደው ነገር እንደሚያነሳው ቲክቶክን ስትጠቀሙ የተመቻችሁን ሰው ቲክቶክ ብፌ ነው፣ የተመቻችሁን ውሰዱ። ለአይምሯችሁ የሚስማማ ስድብ የሚመቸው ሰው ተሳዳቢዎች ጋር አጸያፊ ስድብ የሚሳደቡ ሞልተዋል፣ እነሱን ይከተል። በጎ ስራ መልካምነት የሚመቸው ሰው እኛ አለንለት ይከተል። ፈታ ዘና ማለት የሚፈልግ ሰው ኮሜዲያን አሉ የሚያስቁ የሚያዝናኑ። በቃ ፍሪደም ማንም ማንንም ማጥፋት አይችልም። በነፃነት ሁላችንም ቲክቶክን ሶሻል ሚዲያን እንጠቀማለን። ህዝቡ ደግሞ ተጠቃሚ ደግሞ የተመቸውን መርጦ ይጠቀማል። ነፃነትን እንማር። እኛ ሀበሾች አምባገነን አንሁን። እኔ ምልሽን ካላረግሽ ከቲክቶክ አስጠፋሻለሁ፣ እኔን ካልታዘዝሽ፣ እከሌ የሚል ፕሮፋይል ካላረግሽ፣ እንደዚህ ካላረግሽ፣ እንደዚህ ብሄር ካላሞገስሽ፣ እንደዚህ ብሄር ካላጥላላሽ፣ እንደዚህ ካላረግሽ ነው። ቲክቶክ የሁላችንም ነው። ሁላችንም በነፃነት የመጠቀም ሙሉ መብት አለን። ይህን ነፃነትን ልንማር ይገባል። ውዴ ለሚዬ ስልክ ቁጥር ስትልኪ 9 ነው ዲጂቱ የላክሽው። ከኮዱ ውጪ መሆን የነበረበት 8 ነው። አንድ ትርፍ ቁጥር አለው፣ ደግመሽ ላኪላት። እምቢ አለ። አንድ ትርፍ ቁጥር አለው፣ ደግሜ ልላክላት። ከነ ኮዱ አስገብቼ ኦኬ። እሷ አለች ወጣች። ብትወጣም መሴጅሽ ውስጥ እኮ ታገኘታለሽ ማሪ። ብትወጣም አስገባልሻለሁ፣ ግን ብትወጣም መሴጅ አሁን የተጻጻፈችበት ላይ ታገኘታለሽ። አንድ ትርፍ ቁጥር ልከሻል። አንዱ ቁጥር ትርፍ ነው ወይ 78 ብሎ ነው ወይ 80 ብሎ ነው መጀመሪያ። እሺ ወጥቼ ታስገብኛለሽ። ወጥቼ ታስገብኛለሽ። ቆይ እሺ እንዳትወጪ አስገባልሻለሁ። ሶፊ ቁጥሯ ከ78 መጀመሪያው 78 ኦኬ። ከዛ አንድ ትርፍ ቁጥር አለው 78 ብሎ ወይ ዜሮ መጥፋት አለባት 58 እንዲቀጥል ቁጥሩን በትክክል ወይ ኢሞዋን ስክሪንሻት አድርገሽ ላኪላት። ወይ አንቺ ካላወቅሽበት ቁጥሩን ማውጣት ኢሞውን ስክሪንሻት አድርገሽ ላኪው። አንድ ቁጥር ትርፍ አለ። እሺ ብትወጪም ድጋሚ ያስገባሻለሁ። ሳትወጪ እሱ ይሄ የቀጥታ ቁጥር ነው ብላ ነው የሰጠችኝ። እንዴ አሁን ኢሞ ነው አላልሽኝም እንዴ? እኔ በኢሞ ነው ላወራት። ቀጥታ የለኝም። እኔ ሌላ ሀገር ነው ጆርዳን አይደለም ያለሁት። ስለዚህ ኢሞዋን ነው የምፈልገው። ኢሞ ብለሽኝ እኮ ነው ሴቭ አድርጌ ሰርች ሳርግ አጥቻት። ችግሩ ምንድን ነው? እሺ በቃ ስልኩን ስመራ ስክሪንሾት። እሺ በቃ ኢሞን ስክሪንሾት አድርጌ ለሶፊ ልላክናትና ደግመሽ ታስገብኛለሽ። አስገባሻለሁ። አዎ እንጠብቅሻለን። ሶፊዬ ኢሞን ስክሪንሻት አድርጋ ትልክልሻለች። የኔ ማር በኢንቦክስ ድጋሚ እንድናስገባት ትጠይቃናለች። እዚሁ ሆነ አታውቅበትም። ኢሞ ላይ ሄዳ ስክሪንሻት ማድረግ በኢንቦክስ ትልክልሽልበትም አልተማርኩም እናት። እሺ እኔ አሁን አስረዳሻለሁ። አካባቢ ያለሽው እሺ፣ አካባቢሽ ስሙ ምንድን ነው? አማን ሎኬሽን ግድ ነው። እሺ እሺ። አይደለም አማን ያለችው አይደለም። የት ነው? ያቺ ጓደኛዬ ቅድም እሷ ሰፈሩን ታውቀዋለች። በቃ ጥሩ። ለሚ ትልክልኛለች ሎኬሽን በዋትሳፕ ሎኬሽንሽን ለሚ ትልክልኛለች። ቤትሽ በርጋ ሆና ለሚ ቤቱ 180 ቁጥሩ ደዋር የለ ነው የሚባለው። ሰራችን ዳውዚ ይባላል ሰፈራችን ማለት ነው። ቆይ ማሪ እሷ እያወራች ነው። አማን ከተማው ነው። በቃ ይህንን ሰዎቹ እንዳይሰሙ የቤት ቁጥር ምናምን እዚህ ጋር አትናገሪ። በውስጥ ትልኪልኛለሽ። እሺ ፓስፖርት ኮፒሽን ላኪልኝ አሁን። እና ምንድን ነው የገጠመሽ? ምንድን ነው የሆንሽው? ሰዎቹ ይመቱሻል? ይኸውልሽ በመጣው በስድስተኛ አይደለም አሮጊት ነው። በጣም ትጨቃጨቃለች። ውሃ መጠጣት በጣም ከባድ ነው። ገላሽን መታጠብ በጣም ከባድ ነው። ውሃ ለምትጠጫለች ትልሻለች። ገላሽን ትታጠቢ ትቆጣሻለች። ከዛ ልክ በጣም አለቅስ ነበር። በጣም እናደር ነበረ። በመጣው በስድስት ወሬ ልጆች ነግራቸዋለ። ትልጃለን ትዳር ዞ ብቻውን ያለው እሷና እኔ ነን ያለ ነው። በጣም አትናገርበት የላትም። ከዛ ለቅስ ነበር። በጣም እንቅልፍ አጣ ነበር። ከዛ በልክ በስድስት ወሬ አይኔ ውስጥ የሆነ ቁጣት የሚወጣ ይመስለኛል ጀመረኝ። ከዛ ፋርማሲ ዝም ብላ መድኃኒት እየገዛችኝ አንድ ቀን ደግሞ ራሱ ሕክምና ስትሄድ ለዶክተር ውስጥ ነግረው አየና አላርጂክ ነው አላል። ከዛ አላርጂክ ነው ብላት ያመድኃኒት ሶስት ጭራሽ አባሰው ማሄድ ሁላ ትዝዝ አለብኝ። ከዛ ዩቱብ ላይ ገባሁና የኢትዮጵያ ላይ ሀይ የሆነ ዶክተር በቃ ነርቭ የፊት ነርቭ ነው ብሎ የሚያወራዋለ ስሙ የፊት ነርቭ ብሎ ስሙ የትኑ
የበሽታው አይነት አለው እና ቫይረስ ያደርጋል፣ ፊትሽን በመርፌ ይወጋል፣ አይንሽ እንደዚህ ያማል። እንዲህ አይነት መድኃኒት ብትወስድ ተሎ ተጀመረችው ያሽላት ይችላል። ተሎ ካልጀመረችው ግን ኦፕራሲ መሰራት ነው ያለበት ከጭንቅላቷ ውስጥ እና ያንም ተስፍታ ወዲያውም ሊመለስ ይችላል ምናምን ሲል በጣም ድለቅቁና በልጅ አለኝ አዲስ አበባ የማርቀሱ በመረዳና እናትና አባቴ ደካማ ናቸው። ከዛ ማሪ አታልቅሽ ካለቀሽ እንትን ማለታችን ይዘጋል። አታልቅሽማ እዛ በቃ ለልጅ የደወልኩለት ልጅ በጣም ተጨናንቆ ለዶክተሩ ተደውሎ ዶክተሩ ተናገረው። እንደገና ደግሞ ዶክተሩ ደውላ ተናግረኛለች። ሰውዬ ደወልኩና ባትሞላል ካርብይ ዶክተሩ ለማናገር ሳናግረው አይ እኔን የሚያስወቅተኛል መድኃኒት ከወሰድሽ ታሻለሽ ካላሻለሽ ግን እንትን ያስነሱሽ ኤምአርአይ እና ሲሪስካን አይንሽ ጭንቅላትሽን አለኝ። ከዛ በኋላ እነሱ ይወስዱኝና 2 ጊዜ ወሰዱኝ። ሲወስዱኝም እባካችሁ እያልኩ እያለቀስኩኝ ሲወስዱኝም አለርጂክ ነው ብሎ መድኃኒት ነው የሚሰጡኝ። ከዛ ዶክተር ነው መልሼ ሳናገር በፍጹም መድኃኒት ምንም አያሽልሽም ከዚህ በኋላ በቃ ያለው እድል መሰራት ነው ያሳይሻለኝ። በኋላ በቃ እነሱን ከሞኝ አሁን መድኃኒት ሰጠኛል። መድኃኒት ምንም ነገር ለመልስ አይሰጥም። እንቅልፍ መድኃኒት ታዝዶልኛል። እንቅልፍ አይሰኝም። ቀን አይታሰብም። ሌሊት ራሱ ሳንሰራሳ ምናምን አስተኝታ ረግታል ገብቼ ስሰቀኝ ቆይቼ ትንሽ ከተኛ የሆነ ነገር ኮሽ ካለ ከነቀው ያን ሰዓት ወይ 2 ሰዓት እንቅልፍ ባገኝ አሁን ራሴ ቀልፍ ነዳለው። ከዛ በቃ ምንድን ነው የሚያሰኘኝ እናቴ ስራ ማንሳት እያሳዝንብኝ ነው እንጂ መሞት በቃ መሞት ሰዎችን ሁላ ነገርባቸው ራሴ ነጠፋለሁ። በቃ እባካችሁ ላኩኝ ስላቸው ለቢሮዎች ደውዬ ስናገር ቢሮዎች ምንድን ነው ያሉ የመጣሽበት አመት መልተኛ ነው አሁን አመት ካለ የመጣሽበትን ብር ትከፍይና እንደገና ኬሽን ቆጥረሽ ትሄጃለሽ። ኢትዮጵያ ተባይሽ እባክሽን ዘኝ እዚህ ተመሞት ያግኝ ደካማ ልጅ ተማሪ ልጅ አለ ደካማ እናባዛ ላይ ከረዳው ነው ምንም ነገር ታንቺ ገደለኝ የለኝም ግን ምን በማድረግ ያንተ እና ጀሬሳ ከሚላት መሬሽ ታጠቀኝ ነው ሌላ ምንም ነገር ይላል። ከጠሩ ምክንያት ነበር አባቴ ደካማ ነው ከቤት ነው የሚለው ቤተክርስቲያን ላይ ቆይቶ ይመጡ አታልቅሽ ማሪ አባቴ ስኳር በሽተኛ ናት። ያሳዝንብኝ ከኔ ሞት እሷ እንዴቱን አልምቀበል እንጂ ሁል ጊዜ የሚታየኝ ራሴ ማጥፋት ነው። እነሱ ደግሞ ሰዎች ሚሉት በቃ ኮንትራሽ እያጨረሽ ነው ምትሄድ ያለች ቢሮ ራሱ በቃ የሚያደርግ ግን 11 ወር እንዴት አድርጌ ነው የምቆየው? በዚህ እንቅልፍ ማጣት ከመስተብላላከብለ አይዞሽ የኤጀንሲውን ቁጥር ትሰጭኛለሽ። ይኸውልሽ እህቴ ጽጌ አቤት እሰማሻለሁ። አዎ እሺ የኤጀንሲውን ስልክ ቁጥር ትሰጭኛለሽ፣ አናግረዋለሁኝ። አታስቢ። አገርሽ መግባት ከሆነ የምትፈልጊው አገርሽ ትገቢያለሽ። አንቺ ብቻ ደህና ሁኚ። ራስን ማጥፋት መፍትሄ ሆኖ አያውቅም። ቢሮውን ቁጥሩን ትሰጭኛለሽ፣ አናግረዋለሁ። ምንም ችግር የለውም። አንቺ በህይወት መኖር ነው ያለብሽ። ከምንም በላይ ለልጆችሽ መኖር አለብሽ። ዛሬ ለሚያልፍ ችግር ብለሽ ራሴን አጠፋለሁ ማለት ትክክል አይደለም። እሺ በጣም ህመሙ ከባድ ነው። በጣም ህመሙ ከባድ ነው። ጭንቅላቴ ጥጥር የሚያደርግ መርፌ ነው። 30 መርፌ የተተከለን እንዴት ነው ፊት የናፍንጫዬን አይ ምን እኮ ነው የሚያሰቃይ። ለዛ እኮ ነው እንጂ ብሰራ ወጣት በሰል ያልኩነኝ አንድ ልጅ ራሱ ነው ያለ ምን እንደብሽ አላውቅም። አይዞሽ አሁን አዳምጪኝ። ወደ መፍትሄው ብንሄድ አይሻልም? በችግሩ ቁጭ ብለን ከምናለቅስ መፍትሄ ፈልገሽ ነው አይደል እኛ ጋር የመጣሽው? በቃ ስለዚህ አሁን አዳምጪኝ፣ አታልቅሽ። ጽጌ መኩሪያ የሀያትሽ ስም ማን ነው? ገድፈው ጽጌ መኩሪያው ገድፈው አዳምጪኝ ጽጌ አዳምጪኝ። አሁን እኛ ችግርሽን ሰምተናል። አሞሻል፣ መስራት አትችይም፣ ወደ ሀገርሽ መግባት ትፈልጊያለሽ። ትልቅ ሰው ነሽ፣ አይቻለሁ ፎቶሽን፣ ፊትሽንም ምን ያህል ጭንቀት እንዳለብሽ፣ የማዲያትሽን ብዛት፣ የተጠባበሰውን ፊትሽን ሁሉን አይቻል። የኔ እናት እኛ ከጎንሽ ነን፣ አይዞሽ። ብቻሽን ስለሆነ ነው ይሄ ችግር በጣም የከበደሽ። ከህዝብ ጋር ሲሆን ግን ቀላል ነው። በመጀመሪያ ደረጃ ፓስፖርት ኮፒሽን እና የቢሮውን ቁጥር ላኪልኝ፣ ቢሮውን አናግረዋለሁ። ለቆንጽላ ቢሮውን ዘግተዋል፣ አየር ላይ በስልክ
እንዲተባበሩኝ ለምኜ አናግራቸዋለሁ። በእነሱ ምንም አይነት መፍትሄ ካላገኘው እዚህ ላይ ለምኜ እኔ የሚከፈለው ይከፈልልሽና ትኬትሽን ቆርጠንልሽ ወደ ሀገርሽ ትገቢያለሽ። እዚህ ድረስ ነው ቃል ልገባልሽ የምችለው። ከዛ በኋላ ለሕክምና የሚያስፈልግሽን ነገር ራስሽ ሚዲያ ላይ ወጥተሽ ትለምኛለሽ። እኔ ግን ቃል የምገባልሽ ሀገርሽ በሰላም እንድትገቢ ከልጅሽ ጋር እንድትቀላቀይ ግን አደርጋለሁ። እሺ ለሀገር የመሬት ናፈር የልግባ ችግር የለው ምገባለ ሞትም ችግር የለው በሃይማኖት ጨመለጨመቃሉ ጎበዝ። በቃ በጸበል የምታምኝ ከሆነ ጸበል ትጠመቂያለሽ ሀገርሽ ገብተሽ። እኔ የማደርግልሽ ምንድን ነው መጀመሪያ ኤጀንሲውን አናግራለሁ፣ ከዛ ቆንጽላ አናግራለሁ። ሁለቱም ምንም ነገር ካረዱኝ በነፃ ቢሮም በገንዘብ ፍቃድ በነፃ ፍቃደኛ ካልሆነ እኔ ላይፍ ላይ መጥተሽ ለምኝልሽ ትኬት ቆርጠን ኤጀንሲውን ክፈሉ የሚለውን ከፍለን አንቺ በሰላም ለሀገርሽ አፈር ለሀገርሽ ትበቂያለሽ። ተክላይ ማለት ፋጌዛሪ ሰምተውኛል። አይዞሽ በቃ እኔ አሁን ከአንቺ የምፈልገው ፓስፖርት ኮፒሽን እና የኤጀንሲሽን ስልክ ቁጥር ኢሞ ላይ ላክልኝ። ድምፅ ልኬልሻለሁ። ኢሞሽ ላይ ግቢና ይኸውልሽ ምን እንደምታገኘሽ ሀቢባን ታገኛታለሽ። ለሀቢባ አሁን ያለችሽን ፓስፖርትሽን ምናምን በኢሞ ላኪላት። እሺ እልከዋለሁ። እናትዬ አለዛም ቢካሌ ለጓደኛዬ ልከዋና ጓደኛዬ ትላክለሱ ምንም እምቢ አይልሽም። ኢሞ ላይ እምቢ አይልሽም። ጓደኛሽን እንደምታናግረት ሀቢባን ማናገር ነው። እምቢ አይልሽም። ሂጂና ሞክሪው። ካላክሽን ይመልሽ ይደውልልሻለሁ። አይዞሽ እሺ። ለሚ ደግሞ ቤትሽ በርጋ ሄዳ ሎኬሽንሽን እንድትልክልኝ ለሚላቭ አደርጋለሁ። ዋትሳፕ ስላላት ቤትሽ በርጋ ቆማ ሎኬሽኑን ትልክልኛለች የምትችል ከሆነ። ችግር የለም እችላለሁ። ሱቅ ስለምወጣ አጠገብ ስለሆነ በዛውም ልክልሻለሁ። በጣም ጎበዜ። ተባረኪ። ለሚናት ለአንቺ እንድንደርስልሽ ድምፅ የሆነችው መታ ለሚናት አየሽ። አንቺ እህቷን አይታ ችግር ላይ በረኪና ጠጣለው ራሴን አጠፋለሁ እያልሽ አልቻለችም። መታ እዚህ አስገቡኝ ብላ ኮመንት ላይ ስንት ታግላ ገብታ ነው ድምፅ የሆነችሽ። አየሽ ወገን አለሽ፣ ሰው አለሽ። ወገን ያለው ሰው ራሴን አጠፋለሁ አይልም። እሺ ተባረኩልኝ። እግዚአብሔር ይባርካችሁ። ተባረኩልኝ። እግዚአብሔር ኃያል አምላክ እሱ ፍጥራችን ይክፈል። እኔ አይደለሁም ሀቢቢ እግዚአብሔር እኔ በጌቴግባሪያ ምናጀሩ መድኃኒዓለም እሱ የፍጥራችን ይክፈለው። ሌላ ምንም ማለት ዛሬ እንደዳንኩና ሀገር የገባው ሁላ የፈጠርኩ ሰው ያገኘ ማውራቴ ታሪክ በወጥፈጠንት መናገር በይናለ በራሱ ነግሬያት ነበር። አልተናገረችም። ግማሽ ሊትር ውሃ እየጠጣሁኝ እባክሽን ችግር ተናግራለች። የቧንቧ ውሃ የንጹህ ውሃ እንድትጠጪ ሴትዮዋ እንደማትፈቅድልሽ፣ የቧንቧ ውሃ እንደምትጠጪ፣ ገላሽን ስትታጠቢም ደስ እንደማይላት፣ ብዙ ስቃይ እንደምታሳልፊ ለሚ ነግራናለች። ልብሴን ፓንቴንና ስናት ቀይር የላይኛው መልሼ ለብሰዋል። ለልጅ ሁላ ነገርኳት። ልጆች ሲነግሯት አስተማሪ 90 ዓመት ሲገራ ሰሞኑን በእኔ ምክንያት ተቃልቶ ራሱ አይመጡም ልጆች። ግን በጣም ታውቃለች። ሁሉም ነገር ሰረቀች ነው የምትል ብታይ አሁን ሽንት ቤት ራሱ ገብታለች። በረን ገብታ ነው የምትገባው። አሁን ራሱ እንዲሆን ታጠገባ ስላለች ትናዳለች። ስልክ እያወራሁ ነው። ልጄን እያወራሁ ነው ብላለች። እድሜ ሲያረጁ ማለት ነው እንደዚህ ነው የሚሆኑት። እድሜያቸውም ቆይ አንዴ ፎቶ ይሄ አንቺ ነሽ? ቆይ አራት ሴትዮዋ እናቴ በጣም ሁሉ ነገር ታውቃለች። ለእኔ በሽተኛ አረገችኝ እንጂ ቢያሩት 2 ዓመት ሰርቻለሁ። ትልቅ እናት ነው የነበረች። ግን በዚህ አይደለም ነገር የዚህ ቤት ግን ለበሽታ ዳረገኝ። አይዞሽ ኢሞ ላይ በቃ አሁን አዋራት። እሺ እሷ ናት። እርግጠኛ መሆን አለብኝ። አንዴ የኪዳነ ምሕረት ፎቶ ነው ያለበት። ይሄ አንቺ ነሽ? አዎ እናቴ ኪዳነ ምሕረት ያለችበት ላይ እኔ ነኝ። አታይሽም እኮ ማሪ። ይሄ ፎቶ ያንቺ ነው? አይታይም። ቆይሻ እንዴ ይቅርታ አድርጉልኝ። እኔ በትልቁ መሆን አለ። አታይሽም ማሪ። ስልኩን እያወራችበት እኮ ነው። ለካ ላይቭ ላይ አይደለችም። ወይኔ ጉዴ። ላይቭ ላይ እኮ ሪምዬ ገስት ላይ አንቺን እንደሷ ቆጥሬሽ እኮ ነው። ይሄ እሷ መሆኗን ለማረጋገጥ ነው። ይህንን ፎቶ ነው ለሚ ላከችልኝ። ለለሚ የላክሽላት ፎቶ አንቺ ነሽ? ለእሷ ለእህታችን የዘው ላኩላት ፎቶ እኔ ነው። በቃ እሺ በቪዲዮ ደውለሽ ማረጋገጥ ትችያለሽ። ሀቢባ ቪዲዮ ደውልልሻለሁ። አሁን ኢሞ ላይ ቪዲዮ ደውልልሻለሁ። አንሺልኝ። ይሄ አንቺ መሆንሽን ማረጋገጥ እፈልጋለሁ። እሺ እናቴ። እሺ
ናቴ እሺ። ቸሩ መድኃኒዓለም እሺ በላቸው። አሚን አሚን። አይዞሽ አይዞሽ፣ ፈጣሪ አለ። እየለምለክን ኃጢአተኛ አሰማኝ። አይዞሽ ፈጣሪ አለ። አይዞሽ። አሁኑኑ ኢሞ ላይ ቪዲዮ ልደውልልሽ እና ልይሽ። ተቋረጠ ማሪ። በቃ እኮ ልደውልላት ኢሞ ላይ ዘግታውም ነው የሚሆነው። ወይ ልደውልላት እና ፓስፖርት ኮፒዋንም ትላክልኝ። ኢሞ ላይ ቪዲዮ ደውዬ ልያት። በጣም ታሳዝናለች። ትልቅ ሰው ናት። እውነት የሚያለቅስ ኢሞጃት ላኩ። ይዘጋብናል ቤተሰብ። ኢሞ ላይ ቪዲዮ ልደውልላት አንዴ። ሄሎ እህቴ። ሄሎ፣ እኔ ሀቢባ ነኝ። ሰላም ነሽ እህቴ? እሺ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አይዞሽ እናት አይዞሽ። እሺ እግዚአብሔር አሚን። ቪዲዮ ኮል ደውዬላት አይቻታለሁ። ራሷ ናት። ፊቷ ጥብስብስብስብስ ብሏል። ማይ ጉድነስ። ምን ሆኖ ነው ኮመንቱ የተዘጋው? ቢያለቅስ ስቲከር እየላኩ ወይኔ። እንደው አንዳንዴ ግን አስጠላም ህይወት። እኔ እንጃ እንደዚህ አይነት ነገር ሳይ ኖት ፌር። ትልቅ ሰው ሲሰቃይ፣ ትልቅ ሰው ስደት ላይ ማየት በጣም ፌር አይደለም። እሺ ቤተሰብ ኮፒ ሊንክ አድርጉ። ይከፈት ኮመንቱ። በቃ ኮፒ ሊንክ አድርጉ ፋሚሊ። እሺ የሚያለቅስ ኢሞጃት ላኩ። እሺ ቤተሰብ ኮፒ ሊንክ አድርጉ። አውሩ፣ ዝም አትበሉ። ለሚ አንቺን ማመስገን እንፈልጋለን። ተባረኪ እህቴ፣ እድሜና ጤና ይስጥሽ፣ ክፉ አይንካሽ። ክልኝ ሁላችሁም ተባረኩልኝ። ያገዛችሁ እዚህ እንዲገባ ስለረዳችሁን በኮመንት ሚሽን እያደረጋችሁ ዘመናችሁ ይባረክ። በኢየሱስ ተባረኩልኝ። አመሰግናለሁ ከልቤ። አሚን። ለሚ አሁን ዋትሳፕ ላይ